በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ እግዚአብሔር ቤተሰቦች በወደደን ባፈቀረን በኃያሉ በልዑል እግዚአብሔር ፍጹም ሰላምታ ቃል ሰላም እላችኋለሁ። አሜን። የእግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። አትለየውምና እናታችን ቅድስት ድንግል ማርያም ስሟ ዛሬም ዘወትርም የተመሰገነች ትሁን። ቅዱሳን ጻድቃን ሰማዕታት እግዚአብሔር ባከበራቸው መጠን የተከበሩና ከፍ ከፍ ያሉ ይሆኑ። በዛሬው መርሃ ግብራችን የምናቀርብላችሁ ታሪክ ታላቁ ቅዱስ አባ ጳውሊ ርዕሰ ባሕታውያን ይሆናል። ታላቁ ቅዱስ አባ ጳውሊ ርዕሰ ባሕታዊ ይህ ቅዱስ ከእስክንድርያ ጴጥሮስ የሚባል ወንድም ነበረው። ከአባታቸው ዕረፍት በኋላ ውርሱን ተካፈሉት። የሚበልጠውን ድርሻ ወንድሙ በመውሰዱ ጳውሊ በድርጊቱ ስሜቱ ተጎዳ። ለወንድሙ እንዲህ አለው፣ የአባቴን ውርስ ተገቢውን ድርሻ ለምንድን ነው የማትሰጠኝ? ጴጥሮስም መልሶ እንዲህ አለው፣ አንተ ወጣት ነህ፣ እንዳታባክነው ብዬ ነው። ስለዚህ ከእኔ ጋር አስቀምጠልሃለሁ። እርስ በርሳቸው መስማማት ሲያቅታቸው እንዲፈርድላቸው ወደ አካባቢው ገዥ ሄዱ። በመንገዳቸውም ላይ የአስከሬን ሽኝት ተመለከቱ። ጳውሊ ከሐዘንተኞች ወደ አንዱ ጠጋ ብሎ ስለ ሞተው ሰው ጠየቀው። የሞተው ሰው ከከተማው የከበረና ባለጸጋ እንደነበርና ያለውን ሀብት ሁሉ ትቶ አሁን ግን በተገነዘበት ጨርቅ ብቻ ሊቀብሩት እንደሆነ ተነገረው። ቅዱስ ጳውሊ በልቡ ቃተተ። እናም ለራሱ እንዲህ አለ፣ በኋላ እርቃኔን ትቼው ለመሄድ በዚህ ጊዜያዊ ዓለም ገንዘብ ምን አደርግበታለሁ? ወደ ወንድሙ ተመለከተና እንዲህ አለው፣ ወንድሜ እንመለስ። ከዚህ በኋላ ምንም አልጠይቅህም። የኔ ድርሻ የሆነውን ሁሉ አልጠይቅህም። ወደ ቤት እየተመለሱ ሳለ ጳውሊ ለብቻ በሌላ መንገድ ሄዶ ከከተማው ወጣ። የመቃብር ቤት አግኝቶ ለ3 ቀናት በዚያ እየጸለየ ቆየ። ጌታ ኢየሱስ ክርስቶስ እሱን ደስ ወደሚያሰኘው እንዲመራው ለመነ። ወንድሙ ጴጥሮስ ብዙ ከፈለገው በኋላ ሊያገኘው ባለመቻሉ ባደረገው ነገር እጅግ አዘነ። እግዚአብሔር መልአኩን ላከለት። መልአኩም ከዚያ መቃብር ስፍራ አውጥቶ ወደ ምስራቃዊ የበረሃው ውስጠኛ ክፍል እስኪደርስ ድረስ አብሮት ተጓዘ። በዚያም ለ70 ዓመታት የሰውን ፊት አላየም ነበር። ከዘንባባ ልጥ የተሰራ ልብስ ነበር የሚለብሰው። ጌታ በየዕለቱ ግማሽ ዳቦ የምታመጣለት ቁራ አዘጋጅቶለት ነበር። እግዚአብሔር የአባ ጳውሊን ቅድስና መግለጥ ወዶ ወደ ቅዱስ አባ አንጦንስ ታላቁ መልአኩን ላከ። አባ አንጦንስ በረሃ ውስጥ የሚኖረው እሱ ብቻ እንደሆነ ነበር የሚያስበው። መልአኩም ለአባ አንጦንስ እንዲህ አለው፣ በውስጠኛው የበረሃው ክፍል የሚኖር አንድ ሰው አለ። ዓለም ለእግሩ ትቢያ የተገባች አይደለችም። በጸሎትም ጌታ ለምድር ዝናብ እና ጠል ይልካል፣ የናይልንም ወንዝ በወቅቱ ይሞላል። ቅዱስ እንጦንስ ይህን ሲሰማ ወዲያው ተነስቶ ወደ በረሃ ውስጠኛው ክፍል የአንድ ቀን ጉዞ ያልተጓዘ። እግዚአብሔር ወደ አባ ጳውሊ ዋሻ መራው። ወደ ውስጥ በገባ ጊዜ አንዳቸው ለአንዳቸው ሰገዱ። ስለ እግዚአብሔር ታላቅነትን እያወሩ ተቀመጡ። አመሻሽ ላይም ቁራዋ ሙሉ ዳቦ ይዛ መጣች። አባ ጳውሊ ለአባ አንጦንስ እንዲህ አለው፣ አሁን አንተ ከእግዚአብሔር ልጆች መሃል አንዱ እንደሆንክ ተረዳው። ለ70 ዓመታት ጌታ ግማሽ ዳቦ ሲልክልኝ ነበር። ነገር ግን ዛሬ ጌታ ያንተንም ምግብ ነው የላከው። አሁን ፈጥነህ ሄደህ ንጉሠ ነገሥት ቆስጠንጢኖስ ለአባ አትናቴዎስ ሐዋርያው የሰጠውን ልብስ ይዘህልኝና። ቅዱስ እንጦንስ ወደ ቅዱስ አትናቴዎስ ሐዋርያው ሄዶ ልብሱን ይዞ ተመለሰ። በመንገድ ላይ
እያለ መላእክት የአባ ጳውሊን ነፍስ ወደ ገነት ሊያሳርጉ ተመለከተ። ወደ ዋሻውም በደረሰ ጊዜ አባ ጳውሊ ከዚህ ዓለም አርፎ አገኘው። እያነባ ከሳመው በኋላ ያመጣለትን ልብስ አለበሰው። ከዘንባባ ልጥ የተሰራውን ልብሱንም ወሰደ። አባ አንጦንስ አባ ጳውሊን ለመቅበር ፈልጎ እንዴት ጉድጓድ እንደሚቆፈር ማሰብ ጀመረ። ሁለት አንበሶች ወደ ዋሻው ገብተው ለቅዱስ ጳውሊ ሥጋ ከሰገዱ በኋላ ምን እናድርግ እንደማለት ራሳቸውን ወዘወዙ። አባ አንጦንስ ከእግዚአብሔር የተላኩ መሆናቸውን ተረድቶ ምድር ላይ ቁመቱንና ወርዱን ምልክት አረገላቸው። ባዘዛቸውም መሠረት በጥፍራቸው ጉድጓዱን ቆፈሩ። አባ አንጦንስ ቅዱሱን ሥጋ ከቀበረ በኋላ ወደ አባ አትናቴዎስ ተመልሶ የሆነውን ነገረው። ቅዱስ አትናቴዎስ ሐዋርያዊ ቅዱስ ጳውሊን ሥጋ እንዲያመጡ ሰዎችን ላከ። ለብዙ ቀናት መቃብሩን እየፈለጉ ተራሮች ላይ ቆዩ። ነገር ግን ሊያገኙት አልቻሉም። አባ ጳውሊ ለፓትርያርክ አትናቴዎስ በራእይ ተገልጦ ጌታ ሥጋው ያረፈበትን ቦታ ለማንም እንደማይገልጥና ሰዎቹን ማስቸገር እንዲተው ጠየቀው። ቅዱስ አትናቴዎስ ቅዳሴ ሲቀድስ በዓመት 3 ጊዜ ከዘንባባ ልጥ የተሰራውን የአባ ጳውሊ ልብስ ይለብስ ነበር። አንድ ወቅት ላይ የዚያን ልብስ ባለቤት ቅድስና ለመግለጥ ወደደ። የሞት ሰው ላይ ልብሱን አደረገ። ሰውየውም ወዲያው ተነሳ። የዚህ ተአምር ዜና በመላው ግብጽ ተሰራጨ። ጸሎቱና በረከቱ ከሁላችን ጋር ይሁን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር፣ አሜን።